ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ፣ እንዲሁም ነባሮቹ በላይክ ግቡ። እንግዲህ ያው እንዳልኳችሁ አብርሽ እንግዲህ እስከ ዛሬ እኛን እያታለለና እያስመሰለ ነበር የሚኖረው። እንግዲህ ወደ ሩታ ለመመለስ ያለው አማራጭ እንግዲህ አብጃለው ወይንም ደግሞ ታመም ያለው ማለት ነበረ። እሱንም አደረገ። ነገር ግን እንግዲህ ያው ለሄረሜላ ስራ ሄድኩ ብሎ ነበር። ወደ ስራ ሄደው ከዛ በኋላ እንግዲህ ስልኩን ሳያነሳላት ሲቀር እንግዲህ ያው ከነሱ ጋር እንደሆነ መጣ። እዛ በኋላ እንግዲህ የተፈጠረውን ነገር አይታቸዋል። ስለዚህ ምን ለማለት ፈልጌ ነው፣ አብርሽ እስከ ዛሬ ከኛ ላይም እንዲሁም ከተመልካች ጋር ከሄረሚላም ጋር ከሩታም ጋር ያው ድራማ ሲጫወት ነበር። ምክንያቱም ሩታም ተጎጂ ስለሆነች ድራማ ሲጫወት ነበር የከረመው እና እንግዲህ ትናንት አይታቸዋል አይደለም? ሁሉን ነገር አይታቸዋል። ይሄን ሆኗን ይሄ ሲባል አይ አላውቅም ራሴን አላስታውስም ምናምን ሲለን ነበረ ሲጠየቅ ማለት ነው። ያም የሄረሜላንም ቀለበት ያደረገውን አላውቅም ሁሉን ነገር አላውቅም ነበር የሚለው እንግዲህ ሁለቱንም አልፈልግም፣ ለጊዜው እናንተን አልፈልግም ብሎ አባሮ ነበረ። ነገር ግን ዛሬ ላይ እንግዲህ ያው ለየብቻ መጠየቅ ስለሚፈልግ ሩታ እንግዲህ ደውላ አንተን ብቻ ነው ማናገር የምፈልገው ስትለው እሱም እንግዲህ ከቡዜ ጋር አብሮን ሄደው እሷም ያው ጅራቷ ጋር ከኤፍሬም ጋር ነው አብራ የመጣችው እና ኤፍሬም ማኑ አብረሽም ቡዜን የሚያወሩ ነገር አለ። አንቺ ሂጂ አላት። ቡዜም ሄደች። ከዛ በኋላ እንግዲህ ምንድን ነው ኤፍሬምም እንግዲህ እኛ አንተ በትክክል ምንም ነገር አልሆንኩም፣ ወደ እኛ ነበር ከልጄ ጋር እመጣለሁ ታመሃን ምናምን የተባለው እሱ ሁሉ ውሸት ነው። ልጄን በስነ ስርዓት ነበር ወደ ሩታ ይሄርከው ከሄረሚላ ጋር አዎ ህይወት ቀጥለ ነበረ። እሱንም ደግሞ እኛ ትተን ነበረ። ሩታም የራሷን ህይወት እየኖረ ነበረ። ነገር ግን አንድ ቀን መታ አንተ ሩታ ጋር ልጄን አሳድጋለሁ ከሩታ ካንቺ ጋር ነው የምኖረው ብለህ ነው በራስህ የመጣው ሲሉ እንግዲህ እሱ ምን ይሄን ነገር የምትሉኝ አላስታውስም፣ ያደረጋችሁ ነገር አለ ወይ ብሎ ሲጠይቅ አንድ ሰው ቢያደርግም አድርጌያለሁ አይልም አይደለ? ያው አላደረኩም ነው የሚለው። እንግዲህ አብርሽም እኔ ማስታውስ አሁን ይህን ሁሉ ከምትነግሩኝ እውነቱን ብቻ ነው ማወቅ የምፈልገው ሲል እንግዲህ ሩታም እንግዲህ እኔና ኤፋ ከጎንህ ነበርና ምንም ነገር ያደረገው ነገር ሰው ብዙ ነገር ቢል እኛ ምንም ነገር አንተን ያደረገህ ነገር የለም። ነገር ግን ስማቸውን የማልጠራቸው ሰዎች አንተና እኔ አብረን እንደሆኑ የማይፈልጉ ነገር አለ። እኔ ግን ምንም ነገር ያደረግኩት ነገር የለም። ያው ከጎን ነበርኩ እንጂ ያደረኩት ነገር የለም ብላለች። እንግዲህ እሱንም እንግዲህ አብርሽ እንግዲህ ምንድን ነው ያለው እኮ እውነትሽን ከሆነ እሺ ሌላ ወሬ አልፈልግም፣ ነገር ግን ይሄ ነገሩ እየተጣራ ስለሚሄድ ኋላ የምታፍርበትን ነገር እንዳታደርጊ ስላት እሷ ምንም ያደረኩት የለም ነው ያለችው። ነገር ግን እሱ ብዙ ወንድሞቻችን የሰሩት ቪዲዮ አለ። እሱን አላየውም መሰለኝ አላየውም፣ ወይም እኛን እያታለለን ነው። ያም ሆነ ይህ እንግዲህ አሁን ላይ እኛ እዚህ ጋር ልጁን ቢያሳድግ ደስ ይለናል። አሁንም ልጁን ቢያሳድግ፣ ነገር ግን ደግሞ የሌላኛም ቆርጦ ለማይቆርጥ ነገር ለምንድን ነው ከሄረሚላ ጋር ህይወት የጀመረው ነው የኔ ጥያቄ። ለምን ሴት ልጅ የእሱ መጫወቻ ናት? ሴት ልጅ ቃቃ መጫወቻ ናት እንዲ ለሱ? ለምንድን ነው ከሄረሚላ ጋር ታዲያ? ለምንድን ነው ይሄ ምንድን ነው አፈቅርሻለሁ እወድሻለሁ ብሎ ከሄረሚላ ጋር ለምንድን ነው የጀመረው ነው የኔ ጥያቄ። እስካሁን ያልተዋጠልኝ፣ እስካሁን ጥያቄ ያልተመለሰ እኔ ብቻ ሳይሆን የብዙ ተመልካች ጥያቄ ያልተመለሰው ከሩታ ጋር ለመመለስ ከፈለገ ከሄረሚላ ጋር ሄረሚላ ጋር እስከዛሬ እያስመሰለ ነው ሲኖር የነበረው ወይስ ምንድን ነው? እንደተባለውም እንግዲህ ሩታ አንድ ጊዜ ተናገራለች፣ ማታ ማታ ከኔ ጋር ያወራል ይመጣም ብላለች። ስለዚህ እሱ ደግሞ ዋሽቷን፣ ምክንያቱም እኔ አልሄድም ሲል የነበረው ስለዚህ የተባለው ነገር ሁሉ እውነት ነው ማለት ነው። እየሄድ ነበረ ሄረሚላን እስከዛሬ እየዋሻት ነበረ። ለምንድን ነው የኔ ጥያቄ ማለት ነው። ይሄ
በዚህ ከቀጠለ የብዙ አሁን እንደ አብርሃም አይነቶቹ አሉ የብዙ እህቶቻችንን ህይወት የሚጎዱ ማለት ነው። ስለዚህ ቆርጦ ላይ ቆርጦ ነገር ለምን ሰብሰብ ብሎ በተቀመጠ ነው የኔ ጥያቄ። እንድን ነው ትናንትና አልፈልግም ብሎ ከሄደ በኋላ እንድን ነው ተሽሎት ነው የመጣው? ያ ማለት አንዳንድ እህቶቼ እንዳሉትው አብርሽ እያስመሰለ ነው፣ ከሄርሜላ ለመራቅ ነው ይህንን ሲያደርግ የነበረው የተባለው እውነት ነው። ሌላዋ እንግዲህ ቡዜ ናት። ቡዜ እንግዲህ ሄርሜላን አብረሽው ኑ ሁኚ፣ እኔ ፈቅጃለሁ፣ እሱ ከወደደሽ እኔ ፈቅጃለሁ ብላ ነበረ። ዛሬሳ ለምንድን ነው ሴት ልጅ እንድጎዳ አልፈልግም ብላለች አይደለ? ሴት ልጅ እንድጎዳ ካልፈለገ ታዲያ ዛሬ ምንድን ነው በአንዴ ግልብጥ ብላ ወደ ሩታ የሆነችበት ምክንያት? ያ ማለት ትናንት ሰምታችኋን፣ እኔ እንድትጎጂ አልፈልግም ያለቻት ሄርሜላን ያኔ እሷም ታውቃለች። ከዚህ እጇም አለበት በአጠቃላይ ማለት ማስመሰል ምናምን አያስፈልግም። ስለዚህ የእሷም እጅ አለበት ሄርሜላ እንደዚህ እንድትጎዳም የእሷን እጅ አለባት። ስለዚህ ከመጀመሪያው ወንድሟን አቋም ካወቀኝ ሄርሜላን ይሄ ነገር ይቅርብሽ፣ እነሱ መታረቃቸው አይቀርም ማለት ሲገባት፣ እሷ ግን እስከ ዛሬ ሄርሜላን ከጎኗ ሲታመም አብራ ስራዋን ትታ ቤተሰቦቿን ትታ ከጎኗ ነበረች። ነገር ግን ለካ እነሱ እየተጫወቱባት ነው። ለካ እነሱ ድራማ እየሰሩባት ነው። አንዳንድ ጊዜ የዋህና አፍቃሪ ስትሆኑ ከባድ ነው። ሄርሜላ ምንም ጥፋት የለም፣ አፈቀረች። ማፍቀር ደግሞ ኃጢአት አይደለም፣ ወይንም ደግሞ ወንጀል አይደለም። ማፍቀር መታደል ነው አሉ አይደለ? አንዳንዶች ድንጋይ ራስ አያፈቅሩ አይፈቀሩ ሞልቷን እኮ። ስለዚህ እሷ ደግሞ ፈጣሪ አምላክ የሰጣት ጸጋ ነው። በቃ አፍቃሪ ናት። ስለዚህ እሷን መጉዳት ይሄን ያህል እርቀት መሄድ አያስፈልግም ነበረ። ቀለበት ማድረግ አያስፈልግም ነበረ። ምንም ማድረግም አያስፈልግም ነበረ። ሌላው አቤል እንግዲህ ማርቲን ትቶ ወደ ድሮ የተመለሰው እንግዲህ ስለዚህ ተመካክረው ነው። በአጭሩ መዋሸት የማያስፈልገው እዚህ ጋር ሁሉም ተመካክረው ነው። በቃ በአጭሩ እኔም ሄርሜላን እከዳታለሁ፣ አንተም ደግሞ ማርቲን ክዳ ብለው እንግዲህ ተመካክረው ነው ይሄን ያደረጉ። ሴሊ ምርጫ አይደለም። ሴሊ ምርጫ ሳትሆን ስጦታና ሴሊ የእናንተ የአንዳንድ ድንጋይ ራሶች ወንዶች መጫወቻ አይደለችም። ሲጀማርም መጫወቻ አይደለችም። ሴሊ ክብር አላት። ቢገባችሁ ኑሮ ከሴት ተወልዳችሁ ሴትን የምታከብሩ ቢሆን ኑሮ እንደዚህ አታደርጉም ነበረ። ስለዚህ ወይ ሴቶችም ደግሞ ባላችሁ ከሌላ ከመሄዱ በፊት ጠበቅ አድርጋችሁ ጸባያችሁን አሳምራችሁ መሄድ። ባላችሁ ጥሯችሁ ከሄደ በኋላ የሌላ ሰው ሕይወት ካበላሸ በኋላ መጥቶ ማልቀስ ተገቢ አይደለም። እንግዲህ ሄርሜላ ምርጥ ልጅ ናት፣ አፍቃሪ ናት። እኔ እንዳልኳችሁ የማንም አድናቂ አይደለውም። ነገር ግን ደግሞ ሴት ስለሆንኩኝ ሴትም ልጅ አለችኝ፣ እኔም ሴት ስለሆንኩኝ እናቴም ሴት እህቶችም ሴት ስለሆኑ ሴት ልጅ እንደዚህ ስትሆን አልፈልግም። እና ምን ለማለት ነው፣ ሄርሜላ ምርጥ አፍቃሪ ነሽ። ምርጥ አፍቃሪ ደግሞ ላንቺ ይሰጥሻል። ይሄን ታዩ። ይሄ እሱ ወይ ምንድን አለው? እስኪ ምንም ነገር የለው፣ ወይ መልክ የለው፣ ወይ ቁመን የለው፣ ወይ ምን የለው። በምን እኔ እንደወደዳችሁት እኮ እኔ ግራ ገብቶኛል። ስለዚህ አንቺ ምርጥዬ ነሽ፣ ላንቺ የሚገባሽ ንጹህ አፍቃሪ ነሽ። ስለዚህ ላንቺ የሚገባሽ ንጹህ አፍቃሪ ምርጥዬ ነው የሚገባሽ። እሱ ተይው በቃ ከዚህ ድራማ ውጪ። እስከ ዛሬ ድራማ ነበር ሲጫወት የነበረው። ያ ድራማ የሚጫወተው ምንድን ነው? ወደ ሩታ ለመመለስ ለግዴታ ብቻውን እንዳይሆን ብቻውን እንዳያድር አልጋው ጋር ብቻውን እንዳያድር ግዴታ አንቺ ጋር መሆን አለበት እያስመሰለ እና ምን ለማለት ፈልጌ ነው፣ አብርሽ እንግዲህ ከበፊት አንስቶ የስንት ሰው ፍቅርን ልብ ሰበረ። ደግሞ ማናት አንድ ጽዮን ናት ማናት የምትባለው የእሱ የነዚህ ሁሉ አሁን ሄርሜላ የነዚህ ሁሉ እንባ እኔ እንጃ የት እንደሚጥለው። እውነቴን ነው። እንደዚህ አይነት ወንዶች እንደው ልቦና ይስጣቸው። እውነቴን ነው። ሴት ያሰጣቸው ቡናንተንስ እውነት ለመናገር ከሆነ እና ምን ለማለት ፈልጌ ነው። ስለዚህ ቡዜን ብትሆን እያስመሰለች ነው እስከ ዛሬ የምትኖረው። ሄርሜላን መጠቀሚያ በቃ መጠቀሚያ ያላለ ሄርሜላ በቃ አንተ ጋር ስትሆን ሩታ ትቀናለች። ከዛ በኋላ ሄርሜላ ወደ አንተ ማናት ይቺ ሩታ ወደ አንተ ትመጣለች፣ ከሌላም ሰው ጋር አትሄድም። ስለዚህ ይሄ ምክር ነው። ግን
ሴቱ ማለት ሴት ልጅ እንድትጎዳ አልፈልግም ያልሽው ያ ማለት ውሸት ነው። አየሽ ዛሬ እኮ አስመሰለብሽ፣ በጣም ነው ያስመሰለብሽ። አንቺ ጋር ስራዋን ስታ ስትሰደብ ራሷን ስታ ወድቃ ሐኪም ቤት ስትገባ በወንድምሽ ምክንያት ነው። ግን አንቺ ቡዜ ተብዬ ለማን ነው ለሄርሜላ ቅንጣት ያህል አልተሰማሽም። አብርሽን ማን እንደዚህ እንዳደረገው የታወቀ ነው፣ ማን እንደዚህ እንዳደረገው። ስለዚህ ሩታ ደግሞ ግልጽ አድርገሽ ተናገሪ። አንተና እኔ አብረን እንደሆን የማይፈልጉ ሰዎች አሉ ምናምን እሱ አይደለም። አሁን አብርሽ ይሄ የተቀየረበት ምክንያት ሚስጥሩ ይወጣል። አሁንም ይቀጥላል። ደግሞ ሄርሜላም ትመጣለች፣ ትጠየቃለች፣ እሷም ትናገራለች፣ እንዲሁም ሌሎች ይናገራሉ። ስለዚህ እንደተባለው አብርሽ ከሄርሜላ ለመራቅ ነው። ይህን ሁሉ ያለው አማራጭ ምንድን ነው? ሰው እንደነው ደህና አድሮ ጠዋት ስራ ሄድኩ ብሎ በሁለተኛው ቀን እንደዛ ብሎ መቼም አይመጣም። ይሄ ውሸት ነው። እኛን ለማደናገር ነው። እኛን ሲፈልጉ በመስቀሉ ድግምት ተደግመውበት ነው። ሃይማኖት ቀልድ አይደለም። በእርግጥ እነሱ ስለ ሃይማኖቱ አያገባቸውም። ሃይማኖታቸው ምን እንደሆነ አይታወቅም። ሲጀመርም በመስቀል ሲባል መስቀሉ በመስቀል ድግምት ተደርጎበት ነው ስትሉ በልጁ ፎቶ ምናምን የእሱ ፎቶ ስትሉ ይሄ ሁሉ ውሸት። ስለዚህ ውሸት ነው። አንድ ቀን ደግሞ እውነቷ ትወጣለች። አንድ ቀን ያኔ እውነቱ ተደብቆ አይወጣም። አንድ ቀን ደግሞ እውነቱ ሊወጣ ይችላል። የዛ ጊዜ የምታፍሩበት እናንተ ናቸው። ሄርሜላ እንደኔ በቃ አሁን ነይ ሲልሽ ባትሄጂ ደስ ይለኛል። ከዚህ ድራማ ከዚህ ጨዋታ ውጭና የራስሽን ማርቲን ያየሻት አይደለም? አቤል ማርቲን አልፈልግም ሲላት በቃ ምንም መስሎ አልታያትም። ስለዚህ በእርግጥ አውቃሉ ገና ሕፃን ስለሆንሽ አንቺ። ስለዚህ ከዚህ ጨዋታ ወጥተሽ የራስሽን ኑሮ ኑሪ። የቤተሰቦችሽን ወንድምሽ የሚልሽን ወንድምሽ ከዚህ ቀደምን ብሎሽ ነበር። በቃ ተይው አውቆ ነው እያስመሰለ ነው ይሄ ነገር ይቅርብሽ ብሎሽ ነበር። አንቺ ግን የዋ ስለሆንሽ በፍጹም አሞት እንጂ እንደዚህ አያደርግም ብለሽ ነበረ። ስለዚህ ከዚህ ጨዋታ ውጭና የራስሽን ህይወት ብትኖሪ በቃ የራስሽን ህይወት አጠቃላይ የራስሽን ህይወት ኑሪ። አብርሽን እርሹ። በቃ አብርሽ ቢሄድ አብርሽ ይመጣል። ስለዚህ የራስሽን ህይወት ኑሪ። ለፈጣሪ ስጪው። ፈጣሪ እሱ ራሱ ይቀጠዋል። ገባሽ? እሱ ይቀጠዋል። ስለዚህ አሁን ከዚህ ላይ ማን አሸናፊ ማን ተሸናፊ አይደለም። ሁሉም አሸናፊ አይደሉም። በቃ በአጭሩ ማለት ነው። ስለዚህ የግዴታ ደግሞ አንዷ መጣል አለባት፣ አንዷን መምረጥ አለበት። በቃ ሲጀመርም አብርሽ የሄርሜላ አይደለም። አብርሽ ሲጀመርም እያስመሰለ ነበረ። ምክንያቱም ሩታም ጋር አለው ችግር የለውም ጊዜ ስጭኝ እመለሳለሁ እያለ ከሄርሜላም አታስቢ እያለ እንግዲህ እያስመሰለ ነበር ሲኖር የነበረው። እዚህ እሺ ሄርሜላ ከዳነ በኋላ ይዛው ሄዳ ለምን መጣነ ለምን ወደ ውጭ አንሄድም ወይ ስትላል ነበር። አሁን እውነቱን አብርሽ በቃ እውነቱን አውቋን ወደ ሩታ መረጠ። ማንን ነው የምታጃጅሉ? የትኛው እውነት? ድፍንፍን አድርጋችሁ ነው? የትኛው እውነት ነው ይሄ? መረጠ ይሄ ምርጫ ቀስቀሳ አይደለም ሲጀመርም ማለት ነው። እንግዲህ እንዳልኳችሁ ከአቤል ጋር ተመካክረው እስከዛሬ ከቡዜም ጋር ከአቤልም ጋር ከሩታም ጋር ከኤፍሬም ጋር ተመካክረው ነው እስከዛሬ ሲያደርጉ የነበረው። ግን ከዚህ ላይ የተጎዳችው ማናት? አንድ ሰው፣ እሷም ሄርሜላ ናት። ማለት እንኳን ትንሽ ጊዜ ነው። ሄርሜላ ግን ከአንድ አመት በላይ ሆናት። ስለዚህ እየተመካክረው ነው። የዚህ እጅ ቡዜም አለችበት፣ ሩታም አለችበት፣ ኤፍሬምም አለበት። እንዲሁም ደግሞ ራሱ ይሄ አቤል ተብዬ እና ዋናው ደግሞ ጠንሳሹ የድራማው ጠንሳሽ አብርሽ ነው እና የነሱ እጅ አለበት። ዝሮ ልቦና ይስጣቸው ነው የምንለው። በእነሱ ይድረስችን ልጅ እንዳሰቃዩዋት ልቧ እንደሰበሩት በዘራቸው ደርሶ የነሱ ልብ ይሰበር ነው ምንም ማለት ነው። ስለዚህ
ማስመሰል ምናምን አያስፈልግም። መታመመ ምናምን አሁን ወደ ራሱ ወደ ጤንነቱ ተመለሰ። የት ወስዳችሁ ነው ጤንነቱ የተመለሰው? ቤቱ እኮ ነው ያስቀመጣችሁት ቤት። ይሄ ውሸት ነው። እኔ አላምንም። ወይ ጸበል አልወሰዳችሁት ወይ ምን አልወሰዳችሁ፣ ቤት ወሰደ። ጭንቀት ተጨናንቆ ነበረ። ገብቷቸዋል። ሄሬሚላን እንዴት ብዬ አታልሌ ከሄሬሚላ ልውጣ እያለ እያታለለ ነበረ። ከዛ ምንድን መጣ አጋጠመው? ጭንቀት ማለት ነው። ጭንቀት ሲያበዛ እንደዛ ሆነ እንጂ በጭራሽ የተባለው ነገር ትክክል አይደለም። ለማንኛውም ልቦና ይስጥህ እንላለን። የተመኘውን ይስጥህ። ሀገራችንን ሰላም ያደርግልን። ላይክ ሰብስክራይብ እያደረጋችሁ አበረታቱ። ለማንኛውም